ሰላምን አይደለንም ከገባህበት ሱስ ሳትወጣ እኔ ላንተ ምንህም አይደለም ይቅርታ አንተ ገለሞን ተከትሎ ሌላ መንፈስ አው ያስፈራራውሽ ነው ይሄን ነገር በጭራሽ እንዳታደርጊ ገልሞ መጠጥ መፍትሄ አይሆንም በህይወት ውድቀት ሲገጥምህ ምን ታደርጋለህ ጠጣለህ መሳይ አሳዬ ምንድነው ማሳይሽ ሱሪን አውልቅና አሳዬ ቆይ አንቺ አባትሽ ስሙ ማን በዛብህ ይኸውልሽ እኔ እርግጠኛ አይደለሁ የአባትህን ስም እርግጠኛ ያልሆንከው ቆይ በማን ስም ነው የምትጠራው መሳይ እኔ መሳይ አየለ ነው የምባለው የአባትህ ስም በዛብህ አይደለም አዎ አይደለም መሳይ እርግጠኛ ነህ አዎ አልኩሽ እኮ ቆይ አንቺ እህት ነህ እያልሽኝ እኔ እንደዛ አላልኩም ግን እግር ላይ ያለው ምልክት ስላየሁ ቆይ ለምን አትተባበረኝ ታዲያ ባገሩ በሙሉ እኔ ብቻ ነኝ እንዴ ሁሉም ወንድ ላይ እኮ ምልክት ሊኖር ይችላል መሳይ እባክህ ተባበረኝ መሳይ እባክህ ተባበረኝ ቆይ ትህትና ሱሪህን አውልቅ እያልሽኝ ነው እንዴ በቃ ለምንድን ነው ማታየኝ ግን መሳይ ግን ምንም ቢሆን ወንድሜን ፈልጌ ማግኘት አይቀርምሽ ይኸውልሽ እኔም ከዚህ በኋላ ቤተሰብ እንደሌለኝ እህትና ወንድም እንደሌለኝ አስቤ ብቻዬን ኖሬ ብቻዬን ነው የምሞተው በቃ እኔ ግን አንድ ወንድሜ ነው ብዬ ስላመንኩ አንድ ወንድሜ ነው ማይሽ የራስሽ ጉዳይ ነው ደጉ ባላገሩ ደናደሽ ምንድነው ሲልሹ ደናደሽ ወይ አንቺ ነሽ ወይስ ተመስለሽ ነው በቃ እኔ እዚህ ቤት ጸበል አምጡልኝ እያልኩኝ ይሄው ሳንመታማ አንቀርም አሁን እኔ ትዝታ ነሽ እንዴ እኔ ምልሽ የግሌ እዚህ ቤት ሁሉም ነው አይደል አንቺን የሚወድሽ መልሽልኝ እንጂ አሁንም እንዳኮረፋችሁኝ ነው እንዴ እሺ በቃ አምጪላግዝሽ እሺ በቃ ይቅርታ እንዴ እኔ እየጨነቀኝ ነው የምር ይቅርታ የምር አይ ግሊ ቀራሽ ተቆጣጣሻል እኮ በስ ደህና ደርሽ የኔ ፍቅር ደህና ድር ያለው ተንከሲስ ምን የፍቅር ጥያቄን ተቀበልሽ እንዴ አልተቀበልኩም መቼም አልቀበልም እኔ ደግሞ የተቀበልሽ መስሎኝ ራሴ ላጠፋ ነበር ለማንኛውም ከነገ የተሰጠኝ ቃል ስላለቀ ደህና ዋይ ይቅርታ እንዴ ገለሞን ተከትሎ ሌላ መንፈስ እኔ ሞት መንፈስ አይደለም ትዝታ ነኝ ይቅርታ እያልኩ ነው ሸይጣን እኮ ሲመጣ እኮ ሸይጣን ነኝ ብሎ እኮ አይመጣም ትዝታ ነኝ ብሎ ነው የሚመጣው እሺ አሁን አብርሽት ነው ያለው እኔ ምን አውቃለሁ ምን ያደለች ምን ምን አለ ኑሮም ልክ እንደዚህ ስኳር ቢጣፍጥ የበደረሰ ነበር እዚሁ ልጣብስ
የግሌ አረ የግሌ አንቺ የግሌ ውይ ገልሞ ስሜን አትጥራው። እሺ በቃ ሰላም ወይ ስራ ልሄድ ነው። ለኔ ስትል ለምን ገደል አገባም ከፈለክ? እሺ እንዴ አንተ አቤት የግሌ ዛሬም ጠጥተና እሺ ማንንም ከቁም ነገር አይቆጥርም። ነገ አንተ ብትሞት ለራስ ያለው ራስ ነህ። እኔ የግሌ መካሻ እንደሆንኩ ቆንጆ ነኝ፣ አማርጫ አገባለሁ፣ ማንንም እምቢ አይለኝም። ግን ይኸውልህ እውነቱን ስነግር ታሳዝነኛለህ። አንተ በጣም ጥሩ ሰው ነህ። እኔ ጥሩ ሰው መሆን አልችልም። ነጭ ኩታ ጭቃ ውስጥ እንደሚለወስ ሁሉ እኔም አሁን ንጽህናዬ ንጹህ ሰው ያደርገኝ። ተስፋ አትቁረጥ እሺ። እኔ በአንተ ላይ ተስፋ ብቆርጥ እንኳን አንተ በራስህ ላይ ተስፋ አትቁረጥ። ያው ላለመጠጣት ሁልጊዜ ከራስህ ጋር ተዋጋ። የግሌ አንቺ ወርቅ ነሽ። እኔ ብዙ ሴቶችን አውቃለሁ። እንዳንቺ ቀልደኛ ሆነው ቁም ነገር የሚሰሩ እምብዛም ሰዎች ይሉ። የግሌ አንቺ በጭቃ ውስጥ የተደበቅሽ ወርቅ ነሽ። ይኸውልሽ ይሄ ቤት አይመጥንሽ፣ ሲበዛ አይመጥንሽ። አንቺ ደግሞ ወጥተሽ መታየት አለብሽ። በቃ ከኩሽና ውጪ። አንቺ ብዙ እድሎች አሉሽ። መውጣቴማ አይቀርም፣ ግን ደግሞ አንተም ብትሆን ከገባህበት ጭቃ ወጣ። ይኸውልህ ገልሞ አንተ ሰካራን ሳትተው እኔ ለአንተ ምንህም አይደለም። አሁን እኔ እናንተ ምንም አይደለንም። እሺ ፍቅረኛ ምናምን አይደለንም። ከገባህበት ሱስ ሳትወጣ እኔ ለአንተ ምንህም አይደለም። አልቀየምሽም የግሌ። ከሞትኩ ሞትኩ፣ ካልሞትኩ ደግሞ እመጣለሁ። ምናልባት ካልረፈደብኝ ደግሞ አገኝሻለሁ። የግሌ ራሷን ትወዳለች፣ አትፍረድባት። በቃ ይቅርታ አድርግልኝ። አንተ እስክሰክር ድረስ እየጠጣ እኔ ያንተ ልሆን አልችልም። እሺ የግሌ እኔ አልቀየምሽም። ታውቂያለሽ አክባሪሽ ነኝ። አትመጥኝኝም ያልኩሽ ደግሞ እኔ ራሴ ነኝ። የግሌ መካሻ ተይ እንዳታልቅሽ። ይልሽ ካልቅሽ ተዋርሽ ቢያንስ እሱ እስኪወጣ ጠብቂ። የግሌ መካሻ ነግሬሻለሁ። ዋልሽ በኋላ አገኝሻለሁ። የግሌ እንዳታልቅሽ። ቆይ አልቅሽና በኋላ አሳይሻለሁ። አንቺ ማትረቢ በይ በቃ ደህና ዋይ። መልካም ቀን ይሁንልሽ። ወይኔ ግሌ አሬ ግሌ ታታልቅሽ። አንቺ ማርቢ ልታለቅሽ ዛሬም ልታለቅሽ ነው ግሌ። እንደው ምን አለ ውሃ ሆነሽ በቀረሽ። እንደው ምን አለ ባልተውልሽ እንደ ዘመዶችሽ እንደው ድብር ሞተት ብለሽ እዛው ባረፍሽ። እኔ በየተራ ያስለቅሱኛል እንደዚህ። አረ ወይኔ ድሌ ማየ የታለች? ከየት ነው የምጠራት? እንኳን አገኘሁሽ እንኳን እንደና አብረሽ እንኳን ዘፈን አይሆንልህም። እንደው እንኳን ምን ይሻላል? እቴ ሜቴ የሎሚ ሽታ እቴ ሜቴ የሎሚ ሽታ ከዚህ በላይ ምን አለ ደስታ። ጀግና ነሽ አብርሽ፣ ጀግና። አብርሽ በቃ እሺ፣ ሁላችሁንም ይቅርታ። እኔ በጣም እየደበረኝ ነው። ከደበረሽ ወደ መጣሽበት ተመለሽ። እሱ ማድረግ እንደማልችል ታውቃለህ። እንግዲያውስ እየደበረሽ ትኖሪያታለሽ። በቃ እሺ፣ ሁላችሁንም ይቅርታ። አብርሽ ያንቺ ከዚህ ቤት መውጣት ነው የሚያስፈልገው። ምክንያቱም ምንም ጉዳይ የለሽም። እዚህ ቤት በግድ ነው እየኖርሽ ያለሽው። ምግብ እንኳን አምረሽን በልተሽ አታውቂም። ዘይትና ውሃ ነው እየሆነ ያለ ነው። ስለዚህ ውጪ። አልወጣም። ለትትና ትቼ ነው የምወጣው። እሷ ምን ታርግሽ? ቆይ ነገረችሽ አይደል? ለምን አታያትም? ኧረ ጭራሽ በእኔ ፊት እንደምትወድ እንድትነግር ነበር እንዴ ፈለከው? እንደውም እኔ አንቺ ማናገር አልነበረብኝ። አናናግርሽም ተባብለን ነበር አይደለ? እዚህ ቤት በጉልበት ትኖሪያት እንደሆነ እናይሽ። አብርሽ በጣም ተቀይራል። በጣም ክፉ ሰው እየሆንክ ነው። እሺ በቃ ሁላችሁንም ይቅርታ። በቃ ከእናንተ ጋር ጥሩ ነገር ተምሬያለሁ። በቃ እሺ ይቅርታ። አብራችሁ በሰላም ልኖር።
እንመክርበታለን። እሺ አብርሽዬ በያንተ ስራ ጉዳይ በወጣ ከቤቴ ቀድመኝ ሰው ገና ቀሎ ሲሏት ያችን እሷ የኔን ማን ሊመልሰው እንዳልነግራት በአይኔ ብቻ ተመለስኩኝ አፍሬ እንዳልነግራት አፍሬ በአይኔ ብቻ ተመለስኩኝ አፍሬ ቆያባው ሰው የማፍቀር ህልሜ የወደድኳት ልጅ ምን ፈልግ? ያስቢዞን ብር አረሰ ተቀራ አይደል? ኧረ እኔ ከፍያለሁ። ከፈለክ የግሌን ጠይቃት። አልከፈልክም። አንተ ቋጣሪ ነህ። ቋጣሪማ ራስህ ነህ። እንዴት? የዘር ፍሬ ውስጥ ሚሊዮነር የሚያደርግ ነገር ይዘህ እየዞርክ ምን ልበልህ ታዲያ? እኔ የምለው ቆይ ለምን ለመቆረጥ ከፈራ በስሪንጅ አናስበው? ኧረ አንተ ልጅ ግን ረተ ወይም ይኸውልህ እኔ እናንተ የምንስማማ ከሆነ በቃ 50-50 እንካፈልና ባይሆን ይኸውልህ የስሪንጁን እኔ ከፍዬ አስብልሃለሁ። ያ ማለት ደግሞ ዕቃ 50 ሳይጎዳ ሚሊዮነር ሀብታም ሆነን ማለት አይደል? ኧረ በስሪንጅ ታስበው። ይኸውልህ ለእኔ ችግር የለውም። ያው በእርግጥ ያንተን ስቃይ ማየት ቢከብደኝም አይኔንም ጨፍኜ ቢሆን አደርገዋለሁ። አንተ ልቆርጠኛ ነበርክ እንዴ? እንዴት ለኔ ዝንግ? አዎ እንዴ በእንደዚህ አይነት አጋጣሚ ህይወታችንን እንቀይር እንጂ። ይኸውልህ አንተ ሞኝ አትሁን፣ እንጠቀምበት። ለነገሩ ስትሞትም እኮ ገልሞ ይቀብራል። እሱ ስለሚቀብረኝ ነው እሱ የሚቆርጠኝ? አዎ እሱ እንደዚህ አያደርግም። ከምነ ሙሉ አካል የሚቀብረኝ እሱን ቀብሩን ቢሄድ አንተ በነጋቱ መተህ ቆፍረህ ነው የምትወጣው። ኧረ እኔ እንደዛ አላደርግም። ይኸውልህ ባይሆን አንተ ከፈራ በስሪንጅ እንሳብ። አልፈልግም። ሲጀመር እኔ እዚህ የመጣሁት ትዝታ ይቅርታ እንዳለች ልነግርህ ነው። እሷም እወዳለሁ ብላኛለች። ይህንን ለጽጌ እነግራታለሁ። አታደርጉም? አደርጓለሁ እባክህ። ግን ይኸውልህ በአንድ ነገር እንስማማ። 200 ብር ከሰጠኸኝ ቢያንስ ለዛሬ አሳድርልሃለሁ። ተናግረሽ አንተ ሁዳ። ማንን ነው አንተ? ሶ አውቃለሁ እኮ ሁሌ እንደዚህ ለማሮጥ ነው። አቤት አቤት፣ ሰላም። አይ ዛሬ ይቅርብኝ፣ ወደ ቤት የምሄድባታለች። አመሰግናለሁ። አይ እሺ። ቀልደኛ ቀፍሎ ጭራሽ እንጠጣ ይለኛል እንዴ? ችግር የለውም፣ ሌላ ቀን። አይ ቀፋይ፣ አንተ ከፍደ እኔ ካንተ ልጠጣ? ምን አይነት እንዴ! ወይ ጉድ! እንዴ መድብል፣ ምን ሆነሃል? ሰላም አይደለም እንዴ? እንዴ ምን ነው መድብል፣ ያዘንክ ትመስላለህ። ደህና አይደለህም? ገልሞ ደህና አይደለሁም። እንዴ እንደዛማ ከሆነ በቃ መድብል፣ ና ችግራችን እንርሳ፣ እንጠጣ። ና ዳ ችግሩን ይረሳ ዘንድ ወይን ይጠጣ እንደሚባለው ነው። አዎ መድብል፣ ፊትህን ሳየው ጨንቋል፣ ነዷል። ስለዚህ በቃ ና እንጠጣ። ገልሞ መጠጥ መፍትሄ አይሆንም። በህይወትህ ውድቀት ሲገጥምህ ምን ታደርጋለህ? ጠጣለህ? አዎ መድብል። በህይወትህ ችግር ሲገጥምህ ችግሩን ለመርሳት ከሞከርክ አንተ በጣም ደካማ ሰው ነህ። ይልቅ ተፋለመው፣ ግጠመው። አንተ መጠጣት ነው ያቃተህ አይደለም? በቃ ትጠጣ።
በቃ ተፋለመው፣ ግጠመው። እንዴ አይሆንማ መድብል። አሁን እኮ አንተን ለማገዝ ብዬ ነው። ገልሞ እኔ ደስታና ሀዘን ተቀላቅሎብኛል። እድሜ ልክ የኖርኩት እንደዚህ ነው። ግን እጅ አልሰጥም። የመጨረሻ እስትንፋሴ እስከምትወጣ ድረስ እጅ አልሰጥም። እኔ ሁሌ እፋለማቸዋለሁ። አሻራቸው ለምጻቸውን ጥሎብኝ ቢሄድም እኔ ግን አሸንፋቸዋለሁ፣ እፋለማቸዋለሁ። መድብል የማግዝ ነገር ካለ አለው። እሺ አንተ ጥሩና ጠንካራ ወንድ ነህ። እኔ ሁልጊዜ ጥንካሬን የምለካው በእንደዚህ አይነት ወቅት ነው። ችግር ሲገጥምህ የምትይዘው አቋም። ምድር ላይ ሊከሰት የሚችል ነገር ሁሉ በእኔ ላይ ደርሶብኝ ያውቃል። ግን አልተሸነፍኩም። ቃል ለሰማይ ለምድር ሁሉንም አጠፋቸዋለሁ፣ ሁሉንም እፋለማቸዋለሁ። ተስፋ አልቆረጥኩም። አየህ፣ አይዞህ በቃ። ትትናን ሰላም በልልኝ ገልሞ። በእንደዚህ አይነት ውስጥ ሆኜ እንኳን ራሱ አስብሻለሁ በልልኝ። አባቷን እግዚአብሔር ይማርልህ። አንተ ደግሞ በቃ ያንተ ጠላት ሌላ ማንም አይደለም፣ አንተ ራስህ ነህ። በቃ ታገል፣ ተፋለም ገልሞ። ለመጠጣት ሳይሆን ላለመጠጣት ሰበብ ፈልግ። ያኔ ራስን ታግለህ ስታሸንፍ ሰዎችን ለመርዳት ትነሳለህ። እሺ መድብል፣ ቻው። በጣም አመሰግናለሁ። ምንም ማለት አይደለም። ሰላም። እደውልልሃለሁ። እሺ። ወይ ሰው ይቺ መርዝ ይቅርታ ጠየቀችኝ እኮ አትገርምሽም? ይቺ ሰው አይደለችም። ሰው እኮ ይቅርታ አትጠይቅም። ስለጨነቃት ይሆናል እኮ እንደዛ ያለችው። እኔ ግን ደስ ያለኝ እንደው ገርሞዬ ምን እንዳላት ታውቂያለሽ? ምን አላት? የአንቺን ይቅርታ በጠላ ብርጭቆ በጥብጠሽ ጠጪው አላት። እንደው አንጀቴን ነው ራስ ያደረገልኝ። ገርሟል። ግን እኮ የግሌ እኔን ይቅርታ አልጠየቀችኝ። አንቺ ነው ማነክስ ይዛሻለች እኮ አብርሽን እኮ የምታፈቅር መስሏት ነው። ስንት የሚያስጨንቀኝ ነገር አለ። እንደው መካሻ ይሙት እኛን ይቅርታ ጠይቃን እንደው አያርገውና ይቅር ብንላት ራሱ ማለት ነው አንቺን እግርሽ ስር ወድቀ ይቅርታ ካልጠየቀችሽ እኛ ይቅር አንላት። የምርሽን ነው? በይ ይሄን ያክል ከተጫወትን ደግሞ ሂጂ ነጥብ ጠቀስተሽ ነሽ። እሺ ግን ተንከሲላከው እንዴ? ተይ እንጂ እኔ አንቺን ልክሻለሁ። አንቺ ተንከሲስ አያሽ ተንከሲስስ ትንሽዬ ስለሆነ ይደፋበታል። ቆይ ግን ሚጥሚጣ ኪችን አላየውም ነበር እንዴ? እንዴ ኪችን ብታይስ የግሌ መካሻ ሂጂ ካለችሽ እኮ መሄድ እኮ ነው ያለብሽ አይደል እንዴ? ነው እንዴ? በቃ እሺ። አዎ እንዴ የኪችኑ አለቃ ማን ሆነና? የግሌ በቃ የግሌ መካሻ ስትልክሽ ወዴ ስትጠራሻ ቤት ምናምን ነው። እሺ ታዘጂ ዝም ብለሽ። እሺ ኦፍ ወንዳ ቆይ ወዴት ነው? ወደ ሱቅ ሄድኩ። የግሌ አንቺ የምታክል ሱቅ ትላካለች እንዴ? ያውም በአንዲት ተራ ሰራተኛ። ምን ችግር አለው? ባይ ዘ ዌይ አባትሽ እንደባሰባቸው ሰምቻለሁ። ኧረ እግዚአብሔር ይመስገን በጣም ደህና ነው። እንደውም ሰሞኑን ይወጣል። ኦ ሄደሽ ጠይቀሻቸው? ለመጠየቅ እኮ ቦታው ላይ መገኘት አለብኝ። ለነገሩ እውነትሽን ነው። እዚህ ቤት ያለሽ እኮ አረብ ሀገር እንደሆንሽ እንዲያምኑልሽ እንደሆነ እኮ በደንብ አውቃለሁ። ሂጂ አንቺም ወደ ሱቅሽ፣ እኔም ወደ ጥቁር አንበሳ። ማለት ለምን? ቆይ ምን ልታደርጊ? የማደርገው ነው በደንብ አሳይሻለሁ። ለወላጆችሽ ሁሉንም ነገር እናገራለሁ። ከዛ ከዚህ ቤት ውልቅት ይልኛልሽ። ትዝታ ተጠንቀቂ፣ ይሄን ነገር እንዳታደርጊ። የማደርገውን ነገር ሰው ሲነግረኝ በጣም ነው የሚያስጠላኝ። ደግሞ ምን ረስተሽ ነው እንዴ? አድማ ላይ አልነበርሽ? ትዝታ እኔ ህይወት የሰለቸኝ ሰው ነኝ። ተጠንቀቂ። ኦ እያስፈራራሽ ነው? አዎ እያስፈራራሽ ነው። ይሄንን ነገር በጭራሽ እንዳታደርጊ። እሱን ታያለሽ። መንቃራ
ገለሙ አንተ ክፉ መጣህ። እኔን ክፉ ገለሙ? እኔን? ቆይ ዛሬ አልጠጣህም እንዴ? አዎ ሳልጠጣ ነው የመጣሁት። ታዲያ ቆይ ለምን ሳይመሽ መጣ? በቃ ከዚህ በኋላ አልጠጣም፣ ጨርሻለሁ። ከራሴ ጋር ጦርነት ላይ ነኝ። ጦርነት? ይኸውልህ ጦርነት ላይ ከሆንክ እኔ ጋር የሚገርሙ የተሳሉ ቢላዎች አሉኝ። በቃ ከዛ በግራና በቀኝ ትጥቅ አድርገህ መፋየት ነው። እንዲሁ አንተ ግን ምን አይነት ሰው ነህ? ልክስክስ እንዳንተ አይነት ሰው አይቼ አላውቅም። ይኸውልህ ገልሞ ባትፈታተነኝ ጥሩ ይመስለኛል። ይኸውልህ ነገ ሰክረህ ስትመጣ እየመራ ወንዝ ስር ነው ስጄ የምጨምርህ። ለነገሩ እኔ እኮ እንዳንተ አልጠጣም፣ ራሴን መቆጣጠር የምችል ሰው ነኝ። ቆይ መሳይ፣ አሁን ምን ፈልገህ ነው እዚህ የመጣው? ይኸውልህ እኔ አሁን የመጣሁት ትዝታ እየዞረች ይቅርታ አድርጉልኝ እያለች ነው። ስለዚህ ይቅርታ እንዳታደርግ ላስጠነቅቀን የመጣሁት። ይሄኔ በጓሮ ሄደህ ተደራድራታል አይደል? እሷ እባክህ ሲጀምር ለእንደዚህ አይነት ነገር የምትሆን ሴት አይደለችም። እንደውም ከዚህ ቤት መውጣት ነው ያለባት። ይኸውልህ መሳይ፣ አሁን የራሴን እያመኝ ስለሆነ ከክፍል ይወጣልኝ። እሺ እወጣለሁ። እኔ የምልህ አረቄ እየሸተተኝ ነው። ምንድን ነው ይዘሃል እንዴ? አልሸተተህምም አልያዝኩምም። ሂድ ውጣ። ኧረ እኔ ምሬ ነው። አይሸትህም ይመስለኛል። ከሩቅ ጎረቤት የመጣ ነው የሚሆነው። እንዴ የደብረ ብርሃን አረቄ ነው። አልጠጣም። ይኸውልህ መሳይ ውጣልኝ። እኔ ከራሴ ጋር ጦርነት ላይ ነኝ። በኋላ ታግለህ ከሞትክ በኋላ ማን ሊቀብርህ ነው? አንተ ልጅ ቆይ ምን አባ እኔ ልጅ ምን ላድርገው? ደግሞ ቲቪ ልገዛን አይደለ? ሰርፕራይዝ ልታደርገኝ ነበር። እኔ ቀድሜ ያወቅኩብህ። አንቺ መቼም ወሬ አያመልጥሽማ። ከኔ ሰማሽ ደግሞ ከጓደኛ ጋር ስታወራው ነው። ሌላ ለማን ነግራል? አቤት ወሬ አለ። አሁን ቲቪ ተገዛ ማለት እኮ አንቺ ቁጭ ብለሽ ስራው አይሰራም። ምን ችግር አለው እንዴ? ኪችን ውስጥ ታስገባልኛለህ። እኔ ሳሎን ድረስ ምን አመላለሰኝ? ተይ እባክሽ። እኔ ምነው ስራ የለሽም እንዴ? ውይ አብሽ ደግሞ እንግዲህ ጀመረ። እኔ ቁጭ ካልኩ አንተ ሰውዬ ግን ያመሃል አይደለ? ከዛ አይደለም እባክሽ። ከጨረሽ ለምን ገብተሽ አተኝም ብዬ ነው። እኔ ምነው አብርሽ፣ እኔ ግን አንድ ጥያቄ አለ። ቆይ ሁላችንም እዚህ ቤት ስምና የስራ ድርሻ አለን። ለምሳሌ አሁን እኔ የግሌ መካሻ እዚህ ቤት ስገባ በሰራተኝነት ነው። ቆይ ትትና ምንድን ነች? የቤተሰብ አባል ናት። ሩቦክ በበኩል ነው ደግሞ የቤተሰብ አባል ነች ነው ወይስ በሚስትነት ነው? እድሜዋ ረዥም ነው። ያው እሷን ጠይቂያት። የግሌን ጊዜያዊ ጊዜ አልቆይም። ወደ አረብ ሀገር መሄድ አለብኝ። ቆይ አንቺ በር ላይ ቆመሽ እያዳመጥሽን ነበር እንዴ? ይኸውልሽ ትትና ብታገቢ እኮ ይሻልሻል። እድሜሽም እየሄደ ነው። እሱም አቀራ እኮ የግሌ ስንት እህቶቻችን እኮ ወልደው ሁሉ ሄደዋል። ከውጭ ሀገርስ ያገር ይሻለኛል። መሳይም በቀን 10 ጊዜ ባበላው ነው የሚሻለኝ። እንዴ መሳይ ሆዳም ነው እንዴ? ትትና የአንቺ እንጀራ ቁጥር ማለት እኔ እቆጥራለሁ። ማታ 6 አስቀምጬልሽ ማለት ነው። ጠዋት ስነሳ 7 ነው የሚጎለው። አንዳንዴ እንጎቻውንም ከነሰፌዱ ሙላ ነው የሚበላልሽ። የግሌ መሳይንማ እንደዚህ አትዩ። መሳይ ጥሩ ሰው ነው። አብርሽ ይኸው የምን ትዝታ ከትትና ጋር አገላግለኝ እንዴ? ምን ማለት ነው እሱ? የግሌ መሳይን መናገር አትችይም። ውይ አብርሽ ይኸው ተናንቀን እኮ ጭራሽ እኮ አስናቃችሁኝ እናንተ። የግሌ ተረጋጊ፣ እህትሽ ናት። ወይኔ ግሌ መካሻ የእናንተን ሽሮ ሳገናፋ አየችኝ። ይኸው ናቀችኝ። በሷ እኮ አይፈረድባትም። ወንድ አጥቼ እንጂ ከሆነ ንግስት መሆን ልጅ ነበርኩኝ። ቀዳማዊት እመቤት የግሌ መካሻ በባለና ምን ያንስብኛል? ምን ይጎለኛል? አብርሽ መስክር እስኪ መስክር፣ ንገራት። እውነት ነው የግሌ፣ እኔ እመሰክራለሁ። አየሽ አይደለም አብርሽ ልቡ የት እንዳለ። የግሌ ገልሞ እኮ መጥቷል። ዛሬ ደግሞ አልጠጣም። አልጠጣሁም ብሎሻል? ምን አገባሽ? የምራ ኮረብሽ። እሺ በቃ የግሌ ይቅርታ። ዛሬ ራትን ይሰራለሁ። ጎሽ ይኸው የትልቅ ሰው ንግግር። አብርሽ እንግዲህ ዛሬ እኔ ራት አልሰራም ትትና ነች። ጨው ቢበዛ ምን ቢል የግሌ መካሻ አትጠየቅበት። አንቺ ለቤታችን ጨው ነሽ። ቆይ እኔ ጨው ሆንኩኝ? ስኳሩ ማን ነው? ስኳር አለ አላልኩ አልክ እንጂ አልክ።
ቆይ ግን ምን ነው ስኳሩ ትትና ናት ወይስ ትዝታ ናት? ኧረ አልወጣኝም። አንተ እንግዲህ እንደለመድክ እየዞርክ ቀመስ። እሺ እኔ የግሌ መካሻ ግን እሺ ተጥሎልኝ ራሱ የማላስቀምስ ሰው ነኝ። ደፋር እቺ ልጅ ግን ምን ይሻላታል? ምንድነው? ምን ሆነሽ ነው? እኔ እኮ ተንከሲስን ፈልጌ ነው እዚህ የመጣሁት። ይኸውልሽ ጽጌ ተረጋጊ። ፈልጌሽ ነው የመጣሁት። እዚህ ብዙ ጊዜ ትመላለሻለሽ አይደል? አዎ። አይገርምሽም? እስካሁን ድረስ የልጄን አባት መለየት አልቻልኩም። እባክሽ እሱን ተይው፣ ስትወልጂ ትለየዋለሽ። ቆይሻው ለምንድን ነው እዚህ ጎትተሽ ያመጣሽ? አንቺን የመሰለች ልጅ አስረግዘው ካሉሽ አይደል? አዎ እንደዛ ማለት ይሻላል። ለዚህ እኮ ነው አብረሽም የምወደው። አይደለም እዚህ ቤት ይቅርና ሙሉ ከተማ ላይ እሱ የመሰለ ወንድ በፍጹም አይገኝም። እሱ ግን እንደማይወድሽ ነው ተንከሲሴ ነገረኝ። እሱን ተይውና ይኸውልሽ መተጋገዝ አለብን። ማ እኔና አንቺ? እንዴት? እኔ አብረሽን ነው የምፈልገው። አንቺ የትኛውን ነው የምትፈልጊው? እኔ ግን ሁለቱም እንዲንከባከቡኝ ነው የምፈልገው። ብቻሽ እንደፈለግሽ። ለማንኛውም አንድ ሆነሽ ነገር ታደርጊልኛለሽ። ከዛ በኋላ የፈለግሽውን ማግባት ትችያለሽ። ምንድን ነው የምትፈልጊው? ምን ፈልገሽ ነው? ተንከሲስ ጋር የመሳይ ቪዲዮ አለ። አብረሽው ተኝተሽም ይሁን ብቻ ስልኩን ሰርቀሽም እንዴትም ብለሽ ይዘሽልኝ ትመጫለሽ። አዎ ባለፈው እኮ ተንከሲስ ነይ የሆነ ቪዲዮ ያሳይሻለሁ ብሎኝ ነበር። አይገርምሽም? ሁለቱ ግን ስለማይስማሙ ቪዲዮን ግን ለእኔ ይሰጠኛል። በጣም አሪፍ። ከዛ በኋላ ያለውን ለእኔ ተይው ብቻ አንቺ ይዘሽልኝ ነይ። ደግሞ የገንዘብ ችግር አይኖርብንም። እሺ እኔ ቆንጆ በሻው ማንም ሳይመጣ ሂጂ። ቻው። እሺ እሺ እንገናኛለን። ገልሞ ምን እያሰብክ ነው? እኔ ምን አስባለሁ ብለህ ነው? የግሌ እኮ ተቀየመች። ስለሷ እያሰብክ ነው? አዎ የግሌ በጣም ንጹህ ሴት ነች። የግሌ በጣም የምትገርምና በጣም ንጹህ ልጅ ነች። በጣም ንጹህ ሰው ናት። ገልሞ የመጀመሪያ ቀን ስንገናኝ ትዝ ይላል? አዎ ወድቄ ነው ያገኘኝ። አዎ ሰክረ ነበር የዛን ቀን። ምን እንዳልከኝ ታስታውሳለህ? ገና ሳታውቀኝ ሳንተዋወቅ። አይ ትዝ አይለኝም። እኔ ላስታውስ። ስትኖር በእቅድ ውስጥ ሞት እንዳለ አብረህ ጻፍ ነበር ያልከኝ። ታዲያ ተሳሳትኩ? በጣም ትክክል ነበርክ አብርሽ። እኔ እናንተ ተራ ጓደኛሞች አይደለም። መስከሬና መቀሌ ናት። ዋጋ አለኝ። በልቤ ውስጥ ቦታ አለ። አንተ ጥሩ ሰው ነህ። አመሰግናለሁ። ደግሞ የግሌ ለኔ ብለህ እንደራቃት አውቃለሁ። ይሄ ውሸት ነው ገልሞ። በገልሞ እቅድና በህይወት ውስጥ ሞት አለ። እናም አልዋሽም። የግሌ እንደሞት ወዳት ነበር፣ ግን እኔ የበለጥኩብህና ለኔ ስትል ተውካት። ከማጡስ ባወጣችሁ ብለህ አስበህ ነበር አይደል? ግን የግሌም አልቻለችም። የሚገርመው ዛሬ መድብልን አግኝቼው ነበር። በጣም ጥሩ ምክር መከረኝ። ራስን ተዋጋ አለኝ እስከ ሞት ድረስ። ስለ የግሌ ያወራው ልክ አይደለም። ራስን ማዋጋት ላይ ግን በርታ፣ እኛም እናግዛለን። እሺ አብርሽ፣ ግን የግሌን ነገር በደንብ አስብበት። እሺ? አይ አላሰብበትም ገልሞ። ይልቅ ዛሬ ሳትጠጣ አምሽና እደር። ከራስ ጋር መዋጋት ማለት እሱ ነው። እሺ ይኸውልህ፣ ይሄ መሳይ የሚባል ልጅ ግን ወደ ክፍሌ እንዳይመጣ ንገርልኝ። በቃ እሱ እንድጠጣ እየገፋፋኝ ነው። እሱን ለእኔ ተው፣ እነግረዋለሁ። ይልቅ አንተ ከራስ ጋር መዋጋት ማለት የሰዎችን ሀሳብም
ሰዎችንም ማዋጋት ይጨምራል። በደንብ አስብበት። መልካም እሺ። የግሌ እሺ፣ ትዝታ ምን እንዳሰበች አለቃ አይኗ ቀልቷል። ታዲያ ይቅላ፣ እኛ ምን አገባን? አልቅሳ እኮ ይሆናል። አይመስለኝም። እሺ እና ምን ይመስላል? ክፋቷ ነው ክፋቷ ደግሞ አይስትም። እኔም አላፈቅራት ነበረ። ውይ የኔ አባት እንደው አርፈህ ተቀመጥ። እንደ ቋንጣ ነው የምትሰጠኝ። የሆነ ነገር አስባለች። ዛሬ መተኛት የለብሽም እኮ። እኔ የግሌ መካሻች ትዝታን ፈርቼ ቁጭ ብዬ ላድር? ኧረ የማይሆን ነገር እስቲ አታውራ። ወደ አለቀብህ እንዴ? ብቻም ተጠንቀቂ፣ ክፉኛ እያየችሽ ነው። አንተን ካየች አንተ ተጠንቀቂ። ደግሞ ይመስማለች ትትና ማለት ነው መሳይ ወንድሜ ነው ብላለህ ማለት ነው። ወንድም? ይሄ የእናት ልጅ? አዎ ብላኝ ነበረ። መቼ ለታ መሰለ መሳይ ደፍሮ ከሰው ተወለድኩ አለ እንግዲህ ትትና አመነችው የኔ የዋህ። እኔ ግን አላመንኩትም። በእንደዚህ ነገር መሸወድ መስሎ ስለወደቀ መላኮች ሲወራ ወይ ሲነገር ሰምተሽ አታውቂም? ኧረ አላውቅም። ቆይ መላእክት ወድቀዋል እንዴ? ወቻ ወደ ብዙ ነገር እኮ ይሰማል። የተጣሉ አሉ። ከነሱ መሀል ደግሞ መሳይ ነው። ከነሱ ነው የተወለደው። ማታ ማታ ሲተኛ ጥቁር ክንፍ አለው አለች። ይበራል ሁሉ። ይህን ደግሞ የነገረች ጽጌ ናት። አሀ ጽጌ አብራው ስለተኛችሁን ያየችው ማለት ነው። እንግዲህ መሆኑ ነው። እንዲሁ ምን አይነት ስልበት ትውልድ ነው የመጣው እንዴ? ቆይ ከፍቅረኛ ጋር አብሮ የተኛውን ወንድ ነው አብረው የምትኖረው? ሞታል። አንተ ስለው እንደ ሰው አይደለም። እና ልግደለው? እስቲ ግደለው። እስቲ አንተ ግደለው ነው ወንድ ይውጣ። እኔ ያኔ አከብርሃለሁ። የግሌ ተጠንቀቂ፣ ግን ሰው አይገደልም። ለማንኛውም ግን ትዝታን ተጠንቀቂያት። ይቅርታ ያለችኝ አውቃ ሳይሆን አይቀርም። መሳይንም ተጠንቀቂ። ትዝናንም ቢሆን እንዳታምነት። እኔ ነግሬሻለሁ። ከማን ጋር ልኑር ታዲያ? ወገን ከማን ጋር ልኑር? ውጣልኝ፣ ሂድ ውጣልኝ። ያለበለዚያ ግን ማለት ነው የውሻ ወጥ ነው እሺ የማደርግህ። በቅቅል ነው በቀይ ወጥ። ወይኔ ጉዴ! ግሌ መካሻ ጭራሽ ታማርጠኛለህ። ውጣልኝ፣ ንቀቱ ውጣ። አምኗል እንደ ውሻ መሆኑንም። ምን አስባ ነው ወደ ላይ የምትሄደው? እንዴ ይሄን እኮ አብርሽ ክፍል ይሆናል የምትሄደው። ይሄንን ጉድማ ማየት አለብኝ። ማን ነው? መሳይዬ የኔ ውድ። እንዴ ምን ሆነ ነው ደግሞ? ሰላም አትለኝም እንዴ? እንዴት እንዳስጠላሽ እንዴ መሳይዬ። እኔ እኮ እወድሃለሁ። ደግሞ እኮ በወዲ ያለው ልጅ እኮ ያንተ ነው እንዴ። የተወለደውስ? እኔ መቼ ወለድኩ? እኔ አላምንም። ናፍቀኸኛል በእናትህ። ብር ይዘሻል? ለምን ፈለግከው? አረ ያው ምናልባት ዝርዝር ካለሽ እንድትዘረዝሪልኝ ብዬ ነው። ስንት ብር ነው የምዘረዝርልኝ? 15 ብር አለኝ። 15 ብር ወደ ስንት ነው የሚዘረዘረው? አንተ ያማል እንዴ? በቃ ዝም ብለሽ 200 ብር ስጭኝና እኔ ጋር ትቆያለሽ።
ሴት የምታክል ፍጥረት ከጎን ሆና አንተ ስለ ገንዘብ ነው የምታስበው? ይኸውልሽ አንቺ ራሱ ሲጀመር ገንዘብ ትወጃለሽ። ለዚህ ነው ማንስማማው። ሲጀመር ገንዘብ የምትወዱት እናንተ ወንዶች ናችሁ። እሺ ስግብግቡላ። አረኛ አንወድም። ጌታችንን እኮ በ30 ዲናር የሸጠው እኮ ይሁዳ ወንድ ነው። ለገንዘብ ስትሉ እናንተ ጌታችሁን የሸጣችሁ እኮ ናችሁ። ወንዶች ለገንዘብ ስትሉ ትሞታላችሁ። እሺ አረ እኔ አልሰማሽም። ይኸውልሽ ይሁዳም ቢሆን እኮ ሚስቱ ብር አምጣ ብለው ነው ምናምን ሲባል ሰምቻለሁ እንደዛ ያደረገው። ብር ላይ ያለ አቋም ግን እኔ አልስማማም። ይኸውልሽ ሲጀመር ይሄ የኛ አቋም አይደለም፣ የራሳችሁ የሴቶቹ አቋም ነው። እንዴ እናንተ ገንዘብ ስለምትወዱ አይደል እንዴ እኛ ወንዶች ለእናንተ ገንዘብ ለማምጣት ምን እንጋደል? እሺ እንደውም ተው። እሺ እኔ ግን ተንከሲስ ጋር እሄዳለሁ። ጥርግ ማለት ትችያለሽ። ይኸውልሽ ደግሞ አንድ ነገር ልንገርሽ፣ እንትኑ ስር ያለውን ነገር በስሪንጅ ልናወጣው ተስማምተናል። ይኸውልሽ አንድ ነገር ይሁንና ግን እኔና አንቺ እንጋደላታለን። ነግሬሻለሁ። ሲጀምር አንተ ለምንም የምትሆን ሰው አይደለም። እሺ ምን አይነቱ ነው? ጥርግ በይ። በገንዘብ ትሞታለህ። እንደውም ልጁ የኔ አይደለም። እሺ እዛው ልጁን ያሳድግ ከፈለገ። ችግር አለበት። ምን ነው በዚህ ሳትጠራኝ? ሁሉም እኮ ተኝቷል። ምን ነው ፈራሽ እንዴ? ከፈራሽ ለምን መጣሽ? ለምን እፈራለሁ? አንተ እኮ ህይወቴን አትፈልገኛል። መቼም መጥፎ ነገር ታደርጋለህ ብዬ አላስብም። ትትና እኔ ለአንቺ ብቻ ሳይሆን ማንም ቢሆን መጥፎ ነገር አላደርግም። አውቃለሁ። እሺ አሁን እንትን አንድ ወሳኝ ጥያቄ ልጠይቅሽ ነው። ምንም ሳታመነች እውነቱን ንገሪኝ። ምንድን ነው? ጠይቀኝ። አንቺ እዚህ ከመጣሽ ጊዜ ጀምሮ በደንብ አይቼሻለሁ። ወጣ ገባ ያልንባቸውን ነገሮች ታውቂያቸዋለሽ። ችግር ውስጥም ልከትሽ ፈልጌ አይደለም፣ ግን እስኪ እውነቱን ንገሪኝ፣ ምንም ሳትደብቂ። ለእኔ ያለሽ ስሜት ምንድን ነው?